እስልምና እያሞላቀቀቅ ነው አሉ። እንዴት ነው ታዲያ? አትከፍልም እንዴ? እሱ ራሱ አይገልጸውም። ትንሽ አለፍ በሌላ ቋንቋ ፈልግ እስቲ። እያቀበጠክ ነው። እስቲ የሆነ ነገር በለን። አንተ እኮ ሰለምክ፣ በቃ ዝም አልክ መከራ። የሆነ ነገር በለን እንጂ እኛ እኮ ልክ የሰለምን አካባቢ 1 ዓመት ምን አቀብጥ ብለን ብታያልኩ እንዴት በቃ ስናወራ ስንደመጥ ትንሽ ስናኮርፍ ደግሞ መጥቶ ይለማመጡናል ምናምን። የሰለም ባህል ነው። አንተ ምንም ዝም ብለህ ሺህ የሆንክ እኮ ኡስታዝ ነባር መሰልክና ሽማግሌ። እስቲ የሆነ ነገር በለን። እንዴት ነው እስልምና? እንዴት እያደረገክ ነው? ለወገኖች ምን ትላለህ? በጣም ምንድነው አንደኛ ነገር ይሄ እንትን መፍራትና ቁም ነገረኛ መሆን ይለያያል። አሁን ብዙ ሰዎች እስልምናን ተቀብለው በአንድም በሌላ መንገድ ተሸማቀው ለሚቀመጡ ሰዎች መበረታታቱኝ ብዬ አስባለሁኝ። ነገሩን አምነው የሚያምኑትን ነገር ደግሞ በነገር መግለጥ ካልቻሉ ፍርሃት አለበት ማለት ነው። ያ ፍርሃት ለመግለጥ ይሄ ምንድነው ደፋርና ብልግና አይደለም። መደፋፈር ማለት ይሄ ብልግና ዝም ብሎ መዘባረቅ ሳይሆን ባመኑበት ነገር ላይ ራሳቸውን አሳልፈው ሰጥተው ለዛ ነገር ለሌሎች ሰዎች መንገድ መሆን አለባቸው ብዬ አምናለሁ። በተለይ እኔ እስልምና ላይ በጣም ደስ ያለኝ ነገር ይሄ በነገር በእውቀትና በተግባር የተፈተነ ነገር ነው። ለምሳሌ ድሮ በነበርንበት አካባቢ የተቀደሰ ምድር ወይም ክርስቲያናዊ ታሪኮች ስንሰማ እነዛ ነገር በታሪክ ተጨባጭ ነገር አታገኝም። እስልምና ላይ የምትሰማቸውን በእውቀት የምታውቃቸውን ነገሮች አሁን ይሄ መዲናና መካ ሲሄድ በተግባር በእጄ ስነካቸው ስጨብጣቸው እንደ ማህተብ እንደማድረግ ያክል ነው እና የምታምነውን ነገር አብራርተህ የምታብራራውን ነገር ደግሞ በእጅ ስትጨብጠው የበለጠ ነገሩን በቁም ነገር እንድታራምደው ያደርግሃልና አላሁ አክበር አላሁ አክበር። ሌላ ድምፅ አለ የሚገባ ነው ወዲ እየተሰማሁ ነው የተሰማ ነው። በተለይ መዲና ላይ የገጠመኝን ነገር በቃል መግለጥ ሞክሬያለሁ። ትንሽ ግን ከዛ ያልፋል። ከተማ እንደ ሰው ስሜት ሲያጋባ አይቻል አቅም እኔ ህንፃውም ህዝቡም አስፋልቱም ምኑም የሚያወራህ ነው የሚመስልህና በተለይ በዚህ ከ50 በላይ እድሜም ለመዋሸትም ለማስመሰልም የምሆን ሰው አይደለሁም። ከኋላ የላይፍ ታሪክም ስነሳ መስጊድ ውስጥ ስትገባ የሚቆጣጠርህ ነገር አለ። ምን እንደሆነ አታውቅም። ሁሉ ሰው አዛኝ ነው የሚሆነው። የሚቆጣ ፊት አታይም። ደስተኛ ነው፣ ሁሉ አስቀዳሚ ነው። ቸሮች ናቸው በጣም የተለየ ፈጣሪ ያዳላላት ሀገር ነች ብዬ አስባለሁ። መካ ደግሞ ስትሄድ የዛ ተቃራኒ ነው። መስጊድ ውስጥ ለመግባት ግፍ ያለ፣ ጩኸት አለ፣ ግርግር አለ። ከከተማው ውጭ መርካቶ ነው የሚመስለው፣ ኢትዮጵያ ነው የሚመስለው። ትንሽ አስፈሪ ከተማ ነው ከመስጊዱ ውጭ እና እስልምና የፐርሰናል ህይወት ነው። ሰው ላይ እጅህን እንድትጠቁም አያደርግህም። ዝም ብለህ መቀባጠር አትችልም። ሙስሊም ወንድምና እህቶች በየከተማው በየሻይ ቤቱ በየምግብ ቤቱ የሚያሳዩ ፍቅር፣ ደስታ፣ እንባ እሱሱ ትንሽ ስሜታዊ ያደርጋል። ብቻ ቁም ነገረኛና የጀግና ሃይማኖት ነው እስልምና። ለሰው ህይወት ጠቃሚ ነው፣ ጎጂ ነገር የለውም። አረ የዚህ ኡስታዝ በጣም እንደ ፍቅረኛ ነው። በሳምንት 2-3 የሚደውልልኝ በጣም ነው የማመሰግነው ኡስታዝ። እሱ የተለየ እንክብካቤ ነው እያደረገልኝ ያለው። በጣም ነው የማመሰግነው ኡስታዝ። አላህ እድሜና ጤና ይስጥ፣ በርታልኝ። ሌሎቻችሁም እንደዚሁ ወዳችኋለሁ ለአላህ ብዬ ቴንክ ዩ ሶ ማች። በልተ ወራህመቱላሂ ወበረካቱ። ደውዬ አጣሁ ብለህ ተወቅሰኛለህ ብዬ ሳስብ ጭራሹን ታመሰግናለህ። እዛኛ ላይ ማለት እንዴ ሐቁን ነው እውነታው እሱ ስለሆነ ነው ኡስታዝ። ደውላ አተኛልና ምናልባት እሱን ተወቅሰኛለህ ስል ቆይተህም ስለምትመልስ ፖዘቲቭ ሜንታል አቲቲዩድ ነው ያለ። ጥሩ ነው ራሱ በጣም ትልቅ ነገር ነው። ግን እንትን ነው እስልምና ጋር ያሉ ነገሮች ያው ታውቃለህ፣ አንዳንድ ጊዜ ሾክድ ልትሆን ትችላለህ። አንዳንድ ጥቂት ሙስሊሞች በሚያሳዩት ስነ ምግባርና ግብረ ገብ
ወይም ደግሞ የሚተናኮሉ ሰዎች አሉ እና እንደዛ ሲያጋጥሙ እንዳደነግጥ ሰፋ አድርጋ አስብ ለማለት ፈልጌ ነው። ማለት ቫስት ማጆሪቲው ስለምለው ያስባቸው ወይ ደግሞ ለዲናቸው ግዴለሽ ናቸው ብለህ አስባቸውና እለፋቸው። አደራህን እንዳትሰበር ጥንቃቄ አድርግ ለማለት ስለሆነ ባላንስ ታደርጋለህ። የሚበዛው ይሄንኛው ነው ባላንስ ታደርጋለህ። አዎ በጣም ሰርክል መፍጠር ነው። ሰርክል መፍጠርና እነዛኞቹን መርሳት ነው። በጣም ረስታቸው የራስህን ላይፍ መኖር ነው እና ሊያጋጥሙ ስለሚችል ሰፋ አድርገህ እንትን በለው ማለት እውነት ነው። አራሉ በደንብ አሉ። አንዲ ሰለምቴ ነበረች እና አጋጣሚ ሆኖ ልጅቷ ምንም የምታውቀው ነገር የለም። ምንም ወንድ አታውቅ ምን አታውቅ ምናምን ነገር አንዷ አግብቷት ስንተኛ ሚስቱ እንደሆነች ታውቃለህ? ሶስተኛ ሚስቱ ነው ያደረጋት፣ ግን አታውቅም። ቤት አለው አሁን ሶስተኛ አግብቷት አንድ ቀን አግኝቷት ከዛ በኋላ ጠፋ ስልኩን አጥፍቶ ጠፋ። አሁን እቺ ልጅ ምን አይነት ጨለማ ውስጥ ነው የምትገባው? ምን ታስባለህ? አስበው ማለት ስብርብር ነው ያለችው እና አባትየው ምንድነው ያላት? ድሮ እስልምና ውስጥ ገብተሽ ነው አላት። ህይወትሽ የተበላሸው አላት። ክርስቲያን ነው አባቷ እና በጣም የሚያሳምም ነገር ሊኖር ይችላል። የሰው ልጆች እናንተ ሁልጊዜ ማድረግ ያለባችሁ ሰለምቴዎች እስልምናችሁን ነው ማድረግ ያለባችሁ። ታማኝ የሆኑ ሰዎች ላታገኙ ትችላላችሁ። አጭበርባሪ ሰዎች ልታገኙ ትችላላችሁ። ለምሳሌ አምናችኋቸው የሆነ ነገር መተው ብር አበድሩኝ ወላሂ ምናምን ብሎ ያለህን ስም ጠርቶ እመልሳለሁ የዛሬው ሳምንት ብሏችሁ ሊበደሩ ይችላሉ እና በዛው ሊጠፉ ይችላሉ። ከዛ በኋላ ስብር ትላላችሁ ማለት እስልምና እንደዚህ ነው እንዴ ምናምን ልትሉላ ትችላላችሁ። በተቻለ አቅም የምነግራችሁ ነገር ዲናችሁ ላይ ተከታተሉ። ጥሩ ሰዎችም ስላሉ ሰርክላችሁን አስፉት ማለት ነው። ማለት ሶሻል ሚዲያ ላይ የሚሆን መሬት ላይ የሚሆን አሪፍ ሰዎች አሉ። ሙስሊሞች ሆነው በጣም የተማሩ ሙስሊሞች ሆነው ጨዋ አላህን የሚፈሩ መተናነስ ያላቸው ሰዎች ተቋ ያላቸው በጣም በቃ የሚገርም ነገር አላቸው። በቃ የሚገርም በቃ እንትን ያላቸው ተወኩል በአላህ ላይ የሚያደርጉ በቃ ያላ ሰዎች አሉ። እነዛን ሰዎች ፈልጋችሁ ማግኘት ነው በቃ አለቀ። እና መጀመሪያ አትቸኩሉ፣ ቅዳሜ ላይ አትድረሱ። ሁሉንም ሰው በአንድ ቅረቡ፣ ረጋ ብላችሁ ትበሉ። ሰለምቴዎችን ነው ቅርብ ስለነባሮቹ አይደለም ማወራው። እንደ ነገር አለ ብዙ ጊዜ ኤክስፒሪየንስ ስላደረግነው ጥንቃቄ ብታደርጉት ጥሩ ነው ማለት ነው። ከመሬት ተነስተው ዝም ብሎ የሚጎነቱላችሁ ሰዎችም ሊያጋጥሟችሁ ይችላል። ተርላ ሰልሞ ተርላ ምንድን ነው ያለ ትክክለኛ እስልምና አይደለም ያስከው ሻዳ ከእንደገና መያዝ አለብህ በውስጥ አውራኝ ያለው ወይድ ውሃብያ ነው አለው። ያ ጀማ ተርላ ትዝ ይልሃል። በውስጥ ራሱ ብዙ መልእክት ልኮልኛል እና እንትን አለ ቪዲዮ ሰራበት። በስራት ደግሞ ቪዲዮ ሰራበት ወረድ ብለው ቪዲዮን ደግሞ ስታዩት ደግሞ እኔ ደግሞ ገብቻ አየሁት ነው ማን ነው ምናምን ብዬ ሳይሆን ጫት ቃሚ ነው። ከዛ በኋላ አርፈ ጫትን ቃም አልኩት እኔ እና ሻሃዳ ያስያዘ ሰው ዋሃብያ ነው አለው እና ትክክለኛ ሻሃዳ አልያዝክም፣ ስለዚህ ትክክለኛ እስልምና አይደለም ያስከው ብሎ ቪዲዮ ሰርቶበት መጨረሻ ላይ ማን ነው እንደዚህ የሚለው እንደው አላህን አይፈራም እንደው ሌላው ቢቀር ምናምን ብዬ ቀስ ብሎ እኮ ለራሱ ማምጣት ይችላል። ቀስ ብሎ ግን አንድ ህፃን ልጅን በዚህ ደረጃ ማደናበር ምን የሚሉት ፈሊጥ ነው ምናምን ብዬ ስገባ ጫት በጫት ነው በቃ ጫት ጋር ነው እና ጫት ቃሚ ላይ ያደረገው ነው የፈለገው እሱ ወስዶ ማለት ነው። ጫት ቃሚ ላይ ያደረገው ነው የፈለገው። ከዛ በኋላ ተርላ ሲነግረኝ አይ ጫት ቃም በደንብ ነው ጫት ቃም እንጂ ለማስተማር ገና ነው እና እኔ ስቀድ እንጸጣለን ማለት ነው። እና እንዲህ አይነት ሰዎች ሊያጋጥሙ ይችላሉ። ጠንካራ መሆን አለበት። ተርላ ደግሞ በጣም የበሰለ ሰው ነው። ኤክስፒሪየንስ ያገኘ ሰው ነው። ብዙ ነገር ያውቃል ብዬ ስለማስብ እኔ ምንም አልመሰለኝም። ብዙ አሪፍ ተርላ በነገራችን ላይ ሌሎች ግን ያሳዝኑኛል። በቃ አለ አይደለ ግዴታ ስላለብን ቴሌግራም ላይ ግሩፕ ላይ እንዲማሩ እንትን እንዲሉ ምናምን ነገር ይከፋቸዋል አንዳንድ ሰዎች ሰለምቴዎች ሆድ ቶሎ ነው የሚብሳቸው ምናምን እና ጥንቃቄ አድርጉ ነው የምለው። ምንድነው ሰርክላችሁን አስተካክሉ ያለው ነው። አንዳንዴ ምን ፈልገን የመጣ ነው? ገንዘብ ፈልገን ነው? እውቅና ፈልገን ነው ወይ? በትክክል ያ የተባለው የሰማነው የተከራከርንለት ነገር ከሆነ ያስገደደን ለዛ ላመንበት ነገር ነው እንጂ ራሳችንን የምናስገዛው
ሰው እንዴት ለገንዘብ ለሴት ብሎ የዘላለም ህይወት ጋር ቀልድ ይቀልዳል? አሁን እኔ ብዙ ብሮድካስቶች ጥያቄ ይቀርቡልኛል፣ ኢንተርቪው ለማድረግ ስራ ምንስራ የሚሉ አሉ። ግን ምንድን ነው እንደዚህ ችኮላው ጥሩ አይደለም። በተለይ ደግሞ እኔን በደንብ ነው የሚፈልጉኝ። አሁን በሆነ ወደቀ ነገር ቢያገኙኝ ከትክተው ሊበሉኝ ተዘጋጅተዋል። አንዳንድ ሪል ስቴቶች አሁን ማስታወቂያ እንድሰራ ልከውኝ 10% ወይም መሬቱ ላይ ባዶ ነው 90% ወላሂ አልቋል ብላችሁና ማስታወቂያ ሰርተህ ወድህን ሞልተህ በእውነት ደግሞ የሚከተልህ እስልምና ጋር እንዴት አድርገው ሊመቱ እንደሚያስቡና ብዙ ነው ችግሩ። የማሰናከያ መንገዱና ጥንቃቄ ማድረግ አለብን። አሁን እኔ ድሮ ነፃ ነበርኩ፣ እንደ ልቤ ነበር ማወራው፣ ገባ ወጣ ነበረ። አሁን ግን ጥንቃቄ አደርጋለሁ። የምወክለው ሃይማኖት አለ፣ እናንተም ልትወቀሱ ትችላላችሁ። ድሮም እንዲህ ነው ምናምን ሊባል ስለሚችል ከምናራምደው ሀሳብ ጋር የሚመጥን ህይወት፣ አለባበስ፣ አነጋገር፣ አመጋገብ እንደዚህ ስርዓት ይፈልጋል እና እኔ ብዙም የስርዓት ሰው ስለሆንኩኝ ብዙም አልከበደኝም፣ ደስተኛ ነኝ። እስልምና ግን እንትን ጎጂ ነገር አይደለም። ይሄ ሁሉ ነገር ቀሊል ነው ማለት ምንድን ነው? ርካሽ ነው ማለት ሳይሆን ገር ነው። በምታውቀው ነገር ነው የምትጠየቀው። መስጊድ ውስጥ ስትገባ የሚገጥምህ ስሜት አንተ ነህ ከፈጣሪ ጋር ፊት ለፊት የምትቆመው። ይሄ የተናገረኝ ቀባጠርኩ ምናምን የለህም። ማንኛውም ሙስሊም ስለሆነ ነገር ስትጠይቀው እርግጠኛ ባልሆነበት ነገር ላይ ትሁቶች ናቸው፣ አይናገሩም። ሌላ ለሚያውቅ ሰው አሳልፎ ይሰጡሃል፣ ያም ደግሞ ለተሻለ ሰው አሳልፎ ይሰጥሃል። እና ለፈጣሪ ያላቸው አክብሮት፣ በሆነ እውቀት ላይ ደግሞ እርግጠኛ ሆኖ ለማውራት የሚፈሩት ፍርሃት፣ ይሄ ፍርሃቱ ሪስፔክት ነው እና ብዙ ነገር ነው ደስተኛ የምትሆነው። እና እኛም አስቸጋሪዎች ነን ለማለት ፈልጌ ነው። ኡስታዝዬ ጊዜ ከወሰድኩ ሶሪ፣ አመሰግናለሁ። ማሻአላ፣ በርታ፣ አላህ ያበርታ፣ አላህ ጽናቱን ይወፍቅህ። እንግዲህ ሌላ ምን ይባላል? ያ ነው ነገር አላችሁ ጃቢር አድርገው። እሺ ኡስታዝ፣ እሺ ጀዛከላ ኸይር። ያው ተድላ ካወራው ነገር አንጻር ምንድን ነው ሳስብ የነበረው ነገር እስልምና እንዲህ ለለፋባት ትክክለኛ ለሆነው ለባለቤቷ ስትሰጥ በቃ ደስ ትላለች። የምር ማለት ነው። በቃ በስነስርዓት ለሚይዛት፣ በስነስርዓት ላይክ ለሚወከልባት፣ በስነስርዓት ለሚጠነቀቅላት ሰው ስትሰጥ ደስ ትላለች። ለለፋባት ማለት ነው፣ ለወጣባት፣ ለወረደባት። እውነት የምር ማለት ነው። እስልምና ሃይማኖት ማለት ላጣችሁት ብዙ ነገር የምትሸለሙት ትልቁ በረከት ነው ወላሂ ማለት ነው። እና እኔ እንጃ እስልምና እኔ እንግዲህ ከማውቀው ትንሽ የሆነ የምትወክሉት ነገር ስላለ ከብዙ ነገር ትከለከላላችሁ። እና ከዛ ነገር አንጻር ሰው ደግሞ ይሄ ነገር ገብቶት ይህንን ነገር አንደርስታንድ አድርጎ እስልምና ሲሸለም በቃ ይገርማል፣ ደስ ይላል። በቃ እኔ አሁን ተድላ ብሎ ነበር የዛኔ ሻሃዳ የያዘ ቀን ትዝ ይለኛል። እና እንደው አላህ ጠብቀው በቃ የአፉን ሙላለት የአፉን ስጠውል ነበር የምር ማለት ነው። ምክንያቱም በቃ እስልምና አያችኋ ለባለቤቷ ስትሰጥ ላይክ ለገባው ገባችኋ፣ ለሚገባውም ሲሰጥ በቃ ደስ ይላል በቦታው ማለት ነው። እና በቃ ባኖታል። እና አይ ቲንክ ረጅም የመጣው መንገድ ብዙ ነገር አስተምሮታል። እና አሁን የመራመድ ሳይሆን አሁን ተረጋግተን እስልምናችንን የምናጣጥምበት ነው። በቃ ገብተናል። እንግዲህ ማዕበሉ ውቅያኖስ እስኪያልፍ ድረስ በዚህ ቤት ውስጥ ሆኖ መቀመጥ ነው እንግዲህ። እና ሁላችንንም አላህ በቤቱ ያጽናን። በእስልምና ላይ እንግዲህ የምንሞት ሞታችንን ያድርግልን ለማለት ያክል ነው። ጀዛከላ ኸይር። አላህ ይጠብቅ ተድላ። ከዚህ በላይ እንግዲህ ለሌሎች ሰዎች የሂዳ ሰበብ እንድትሆን አላህ ያደርግክ ነው የምለው። እና እሺ፣ በተረፈ ዛሬ ኦፓል ሻሃዳ ትይዛለች። ኦፓል እንዴት ነሽ? እያለቀሰች ነው መሆን ያለበት ዛሬ። እሺ፣ ከስሜት ውስጥ ትንሽ እስክትወጣ እንጠብቃታለን። አቡኪ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ሁለታችንም አንድ ላይ ከወደች ስም ያለው ሞኝ ነው። ኡስታዝ አቡኪ እና ዲያቆን አቡኪ እንዴት ናችሁ? ይቀጥል። እሺ ዲያቆን ይቀጥሉ።
አፎን እሺ፣ ያው ሁለት ሀብ በሚለው ልያዝ ይሻለኛል። አሁን እኮ አወኪ ሲባል በቃ መጽሐፍ ጽፋለሁ ያለኝ አንዱ ማለት ነው ወላሂ። እና ያው ተሞራናችን እየታሰበልን እኔ አቡኪ የሚያስቀኝ ደስተኛ ሆነ ነው የሚገባው ሁሌ ሲያወራ አይታችሁት ከሆነ ኧረ ቀጥሉ። እኔ እኮ እንደሱ ለማለት ፈልጌ አይደለም፣ ግን ምን ይላል መሰላችሁ እንዲህ ነው የሚያወራው ማለት ነው። እና ደስተኛ እየሆነ ነው የሚያወራው። የትኛው አቡኪ ነው? ጃ ክላሪ ያንተን እመጣበታለሁ፣ ያኛውን እናወራርድ። ኡስታዝ ቀጥል። በነገራችን ላይ አቡበከር የሚለው ነገር በጣም እንትን ይላል እና መጽሐፍ ጽፏል ብለው ኡስታዝ አቡበከርን አህመድን የኡስታዝ አህመድን ጀበል ጓደኛም ማለት ነው የአቡኪ መጽሐፍ ቀጭ አድርገው ይኸው መጽሐፍ ጽፏል እነሱ እንደፈለጉ ነው የሚጽፉት ብለው ከኔ መጽሐፍ ጋር ከሌሎቹ መጽሐፍት ጋር ከያህያ መጽሐፍ ጋር አድርገው ቪዲዮ ሰርተውብናል። እና አቡበከር የሚለው ነገር ትንሽ ያምታታቸዋል ብዙ ሰዎች ማለት ነው። አሁን ባለፈው እስሚዝ ከአቡበከር ጋር እንግሊዝኛ እያስተማረ ነው ሲባል እኔ መሰለኝ አቡበከር የሚባለው ነገር የአቡኪ ነው መሰለኝ። እና አንድ አይነት እንትን አለ ወይ ቅጽል ነገር አድርጉበት ከፊትና ከኋላ ካልሆነ ግን አቡበከር በሚባለው ነገር ላይ ትበላላችሁ ሰዎቻችሁ ማለት። አሁን ለምሳሌ ወሂድ የሚባል ስም የለም እኔ አላውቅም ከወሂድ ውጭ ሶሻል ሚዲያ ላይ አንድ አህባሽ ነበረ እሱም ጠፋ። የሆነ አንድ ነበረ ራስ ቴሌግራም ላይ እንደዚህ አምታታ ነበረ። በተረፈ ጃቢር የሚባልም ስም የለም። ስለዚህ ስማችሁ ላይ ፕሪፊክስ እና ሰፊክስ ላይ ወይም በመነሻ ቅጥያና በመድረሻ ቅጥያ ላይ የሆነ ነገር ማድረግ ይጠበቅባቸዋል። ካለዛ ትበላላችሁ። ኡስታዝ ይህን ወላሂ በጣም እያሰብኩበት ነበረ። እስቲ እንትን እናደርግና ያስ የሆነ ነገር ያስፈልጋል ግዴታ ነው። ኢንሻላህ እንደዛ እናደርገዋለን። ያው ብራንድ ላይ ጥንቃቄ አድርጉ። እንደዛ ለማለት ተፈልጎ ነው። እኔ ጃሃቢር የሚባል ሰው አይቼ አላውቅም በህይወቴ። እናንተም አይታችሁ አታውቁም። እንደዚህ አይነት ነገር እንትን ለማለት ሞክሩ። አቡኪ ግን የሰቆጣው ብትሎስ አይሄድም። እሱ ደግሞ ለርዕስ አይሆን። አቡኪ የሰቆጣው የአየዎቹ ተንከባካቢ ልበለው። አይ እሱ ቦት ታዋቂነት አጫፋሪ ሆኖ አለ። እንደዛ ሆኖ ማለት ነው አለ። እሺ ዲያቆን አቡኪ እሺ ቀጥል። ቲንክ ሀብ ስለሚል ሲምፕሊ ማለት ስለሚነቁኝም እዚህ ነው ሻህዳ ቲክቶክ ላይ ያስኩት የታወቀ ነው። ዲንዳ ቤት ብሎ እነሱ ማኖቪች ምናምን ላይ ሲምፕሊ እንትን ይሉኛል እና ያው ጠምደውኛል ታውቃለህ። እና ያቁኝ ይለዩኛል ማለት ኢስላሞች ላይ ምናምን ነው እንጂ ሙስሊሞች ላይ መምታታ ምችል እንጂ አይ ቲንክ እንትኖች ያቁኛል። ያህ ድሮ የነበረው ምናምን ነው ይላሉ። እና አንዳንድ የሪከርድ ምናምን ራሱ ሰው ይልክልኝና ስቃለሁ እና አንዳንድ ነገሮች ምናምን እና ችግር ነው። ከሰሞኑ ደግሞ አንዳንዴ አለማወቃችንን ማወቅ ራሱ አንዳንዴ ጥሩ ነው። እና አሁን የሰንበት ተማሪ ስትሆን ችግሩ ይሄ ነው ራሱ ሲምፕሊ ማለት ነው። ማለት የሆነ እንትን ይላሉ ፐርሰናል አታክ ነው የሚያደርጉት። አይ ከሰሞኑ የሆነ ሰው ስልታሰልም ዳርዳር እያልክ ነው። አረ ብዙ አሉኝ እንጂ እኔ እኮ ኡስታዝ አቡኪ ምናምን ሲሉኝ እንደ ኡስታዝ አቡበከር ምናምን መስሎ ለካ አለ ያው እነሱ እንትን ለምናምን የሚሉት ለካ እኔ እሱ ቤት ምናምን ስለምገባ ሳልኖር እና አይ ቲንክ ሳልኖር የምታውቁት ከሆነ እሱ ጋር ምናምን ስለምን ስናወራ ምናምን ከዚህ ልጅ ጋር ተብያለሁ ምናምን በቃ ምናምን እያሉት አስቸገሩት። እሱ ራሱ ሲምፕሊ እና ኢንሻአላህ አላህ የሚሰሉ ደግሞ አላህ ያድርግ። ሄደ የሆነ አላህ ይስጣ ለማለት ነው። ኢንሻአላህ ቀጥል። በነገራችን ላይ ሰሞኑን በጣም ሰው እየሰለመ ነው። ዛሬ ራሱ ቤዛ ሰልማለች። ጃቢር እንኳን ደስ አለ። ጠንከር ስትል ወደ ሚዲያ እመጣለሁ ብላለች። ቤዛ ማን ነበረች? ፊዳ ብለናታል። አንተ ደግሞ ሰው ትረሳለህ። ሰውን አስልመህ ጨረስከው። አሁን በዙብህ። አይ ቤዛ ማን ነው? ተገባ ነበረ ረስታት ነው። ለማንኛውም ሻሃዳ ይዛለች ዛሬ ተብላለች። ጠንከር ብዬ መጣና ትላለህ ሚዲያ ላይ ራሴ ትላለች። ኢንሻላህ ትምህርት ትማራለች። አዙ ነው ምናምን ትባል ልጅ አለች ራሱ። እሷም መሰረታዊ ጥያቄዎች ሁለት ብቻ ጥያቄ የቀረኝ ብላ
አልተመቸኝም ሰሞኑ ማለት ነው። እና ሰሞኑን በጣም በሜሴንጀር ላይ እየጎረፉ ነው ያሉት። እናንተ እዛ የሆነ ነገር ታደርጋላችሁ፣ ሜሴንጀር ላይ ይመጣሉ ማለት ነው። ኡስታዝ ጀማልም አንዷን እንደዚሁ ብሏት በውስጥ ሲዟት ወደኛ ተቀላቅላለች ማለት ነው። እዚህ አንተ ጋር የምትመጣ ማለት ነው። እናንተ ጋር አንተ ቤት ነው የት ነው የተማራችሁት ስላቸው ጋር ነበር። ሄሎ ሰማለሁ ማለው ኡስታዝ ጃቢር ጋር ነበር እንትን ብለው የነበረው ብለላል። ጃቢር ጋር ወይ ኢብራሂም ጋር እኔ ራሴ በተደጋጋሚ ካልመጡ አላውቃቸውም አብዛኛዎቹ ማለት ነው። እና ጥሩ ስራ እየሰራችሁ ነው። በርቱ እንግዲህ አላህ ያግዛችሁ። እንግዲህ አላህ ይጨምርላችሁ። አሚን ኡስታዝ፣ ሁላችንንም አላህ ይቀበለንና ያው ያን ያህል ትልቅ ስራ ሰርተን ሲሆን ያለንን ነገር ነው ያደረግነው። እንግዲህ ተቀባዮቹ ደግሞ በጣም መልካም ከሆኑ ያው ትልቅ ነገር ነው የሚቀበሉትና እንግዲህ ለእኛም አላህ ጽናቱን ይስጠን። እንግዲህ ላልሰለሙትም ደግሞ ሂዳያ ይስጣቸው አላህ። ኦፓል መጣሽ ነበረ ሻሃዳ ልትይዝ ነው ብሎ ማን ያለ እኔ እንጃ። ውሸት ነው። ወደ ሰበር ችሎት ይዘዋወርልኝ ኢንሻአላህ። አላህ ያሳካዋል። የደረሰኝ መልስ ሰላም ብያለሁ። ኦፓል ኡስታዝ እንዴት ነህ? ሰላም ብያለሁ። እንዴት ነሽ? ሰላም ነሽ ወይ? ምንድን ነው እንደዚህ ድምፁ የእግረኛ ጦር የተቀላቀልክ ነው የሚመስለው? አዎ አንደኛ ዝናብ እየዘነበ ነው እኛ ጋር፣ ሁለተኛ ነገር ደግሞ ወክ ላድርግ ብዬ ወጥቼ ረጅም መንገድ ሄድኩኝ መሰለኝ እና ከዛ አንጻር ነው። አፉ በልኝ እንግዲህ በእኛ ጻፍሽልኝ ንፋስ እንደዚህ ጥቅም አለው ብዬ አስቤ አላውቅም። ጋይስ ጌታ ስም ይባረክ። ታስወራለች አይደል? ይሄማ ንፋስ አይደለም ከሰማይ ነው የተላከው። ኡስታዝ ይሰማል። ቀጥል። ወይ ጉድ! እሰይ ተርፈናል። እውነት ጋይስ ንፋስ እንደሚጠቅም ዛሬ ነው ያወቅኩት። ፈጣሪ ሆይ ተመስገን። ጃቤር ቀጥል። እየተሰማ ካል ኡስታዝ ምንም አልሰማንም። ንፋስ ነበረ ድገሙ። ምንድን ነው የምትይው? በቃ እና ዛሬ የምጠብቀው ቀን ነበረ። በቃ እሺ ተወው። በቃ አልተዘጋጀችም ማለት ነው። ተወው በቃ ጃቢር ጠይቃት እስኪ እስልምና እንድትቀበል ያስገድዳት ሰው አለ? እሺ ቆይ ጠይቃት። በቃ ቆይ ስሜቴ ላለመሆን እሞክራለሁ። ኦፓል አለሽ? ማይለኛ ንፋስ አለ ጃቢርዬ፣ አይሰማኝም። የአንቺ ጆሮ ለንፋስ እጅ አይሰጥም። ችግር የለውም። እስልምና እንድትቀበል ያስገደደች ሰው አለ እንዴ? አዎ። ኦኬ ማን ነው? ሊቀ ካህናችን ኡስታዝ ወሂድ ናቸው። እሳቸውማ ንፋስ ነበረ እኮ ምንም አልተሰማም። ከአንተ በቀር አማራጭ የላችሁም እያሉ በየቀኑ ነው የሚያስፈራሩ። እና የላችሁም እኮ ታዲያ። እሱ እኮ መገደድ እኮ አለ፣ ምርጫ ማጣት። ኡስታዝ አስገድዶኛል እያለች ነው። ማስረጃ ይኖር ሲሆን ማስረጃ ማዕት አለኝ። ሌላ አምላክ የላችሁም ከእስልምና በስተቀር እውነተኛ ሃይማኖት የለም እያሉ ሲያስፈራሩን በጣም ብዙ ማስረጃ ነው ያለው። በእውነት አምጣት እችላለሁ። ኡስታዝ አመለጡ። በቃ ይሄው ማስረጃ ሳቀርብ ሄዱ። ምን አደረሽ? ኦፊ ግን የሆነ ጊዜ ላይ ተቋም ከፍታለሁ እያለች ነበር ጃቢሮ። ይገርምህ እንዴ! እኔ እኮ የስራ ሰለምቴ ዲያቆን ሲበዛ በቃ የራሴን ቸርች ልክፈትና አንድ ሃይማኖት መሰርታለሁ ብዬ ነበረ። ወደፊት እንግዲህ መስከረም ላይ
በዛችሁ እኮ በጣም ግዕዝ ተናጋሪ ሰለምቶች እየበዛችሁ በጣም እየተጨናነቀ አሁን ራሱ በቃ አልኩሽ። አሁን እንዲህ ሙስሊሞች እኮ አልተቻሉም። በቃ እኔ ለማን አቤት እንደምንል አልገባኝም። እኔ ራሱ በለጡኝ አንዳንድ ወንድሞችማ እየሳኩኝ እኮ እንዴ ከመቼው ተምራችሁ ነው ምናምን እፎ አልከፋም ሳይከ ነው በቃ ሚልኝ ሲያገኘኝ አልኩሽ። አንተም በጣም በርተታል፣ ገብዛል። በእውነት በዚህ አመት እኔ ቢያንስ ከ2005 ጀምሮ የማውቃቸው ሰለምቶች አንተን ጨምሮ በጣም ጎበዝ ናቸው። ትኩረታችሁ ሙሉ በሙሉ ሃይማኖታዊ አስተምሯችሁ ላይ ነው እና በደንብ ነው የምትማሩት። የምታውቁትንም ሼር ታደርጋላችሁ። እኛም እየተማርን ነው እና በጣም ደስ ይላል። ሙሉ ጊዜያችሁን እየሰጣችሁ ያላችሁት ተድላ ራሱ እኔ እንደ ይሄ ሰውዬ ድሮ ሙስሊም ነው የሚባለው እውነት ነው እንደ ብዬ እኮ አንዳንድ ቪዲዮዎቹን ገብቼ ቼክ አደረኩ እኮ እንደገና ጠረጠርኩ። ወይኔ ውድ ጠርጠር ኢምፖርታንት ነገር ነው። ተመሳሰለ አይደለም በቃ ተዋሃደ ነው የሚባለው። የተድላ ደግሞ ይለያል። እኛን መካዱ ሳያንስ ተሳድበሃል አለኝ። ምን ብዬ ተሳደብኩ አልኩ። ይኸው ምዕመኑ ያውቀው እንጂ ከባድ ይሆናል። ከጃቢር ጀምሮ ከባድ ይሆናል በእውነት እና በጣም እየቀናነባችሁን ያለ ነው። እንመጣለን። ኦፓል ሰላም አሌይኩም። ሰላም ነው። ሰላም አሌይኩም አልኳት። ለነገሩ ዘግይብሽ ሰላም ብያለሁ። እንዴት ነሽ? አነኛ አልሐምዱሊላ። አንቺስ መቼ ነው እስልምና ነው የምትቀበዩ ልበልሽ? ሴትዮ ምትለው ሰርፕራይዝ ነው። አንቺ ጋር ንፋስ የለም? ኔድ ኃይለኛ ንፋስ የለም ቤትሽ? እኔ ጋር እኮ ንፋስ የለ ምን የለ አይሰማም። ሰማው ራሱ ወቅ ቦታ ልቁም። እኔ መስኮት ምናምን የለም በቤቴ መስኮት የለም፣ መጋረጃ የለም ምናምን እና ዝግትግት ያለ ቤት በር ብቻ ነው ያለው በቤቴ። አንድ ጓደኛ ገዝታ አይገባም እና ብዙ ጊዜ ይማራል ቲኬ ጋር እየገባ ነው የሚማረው እና ለምን ገዝታ አትገባ ምናምን አልኩትኝ። ላብደፋፍረው ብዬ ነው በነገር ላይ ጃቢረው እና አይ አልገባም። ለምንድን ነው የማሰልምበት ምክንያት ብባል የምሰጠው ምክንያት የለኝም ብሏል እና የእሱን ሀሳብ ልጋራ ነው። እኔም ዛሬ ተደብቆ የሚያዳምጥ አንድ ጓደኛ ላይ በነገራችሁ ላይ ጃቢር እናንተ ጀማ ውስጥ ጃቢር እኮ ምን ብሏል መሰለሽ? ኦፓል ዛሬ ኢንሻአላህ ኦፓል ልትሰልም ነው ገዝት የገባችሁ ብሏል እና ያው አልሰማሁትም። ደስታችንን ሰርፕራይዝ ሊነግረን መስሎኝ ነበር። እኔማ ኦኬ አሁን ገባኝ። በመሀል እየሰማሁን ነበረ፣ ጫጫታ ስላለ አልሰማሁም ነበረ። እንግዲህ እኔ ክብሪት ለኩሻለሁ፣ አንተ ቀጥልበት። አይ እንትን እኮ ነው የኦፓል ነገርማ እኔ በደንብ ነው የማውቀው። አላህ ይርዳት ነው፣ አላህ ሂዳ ይስጣት ነው የምለው። እንግዲህ ከአላህ ጋር የምትጨርሰው ነገር ነው ያላት። እንዲህ የምሰብኳትም ነገር ምናምን የለም። ኦፓልን የሚሰብክ ማለት እኔ ሞኝ ነው ለኔ። ምክንያቱም ያስኩት ወድጄ መሰለህ። ቆይ ግን እኔ ባይሆን ማለት ነው ከኮኒ ጋር ትተዋወቃላችሁ? እንዳይመን እና ኮኒ አዎ እንተዋወቃለን። ኮኒ ሰላም አለይኩም። አዎ እንተዋወቃለን እኮ ናችሁ እርስ በርስ አውሩ እስኪ። እኔ አንድ ሰው ነው የምመስሉኝ። ኮኒ ማይክ እንዳታነሺ ነግሬሻለሁ፣ በስህተት ማይክ እንዳታነሺ። እውነት ለመናገር እኔም ጥያቄ ነበረ ባለፈው በቅርብ ነው የለየኋችሁ ታውቂያለሽ። አላህ ጭራሽ እኔን የሚመስል ሰው አለ? ኮኒ እኔን ትመስያለሽ ማለት ነው። በቃ ያው እኔም አንቺን በመምሰሌ ደስ ይለኛል፣ ግን እንዳታነሽ ማይክ። እኔ ማይሚኔ ሚውሲዝ ነው አንቺ ማይክ የምታነሽው። በይ መስራት ቀጠና በሁለት አካውንት አንድ ሰው ይገባል። አስቤን አምላካችን ነው ያንተ ቀደም እያለሁ እኮ ከብያለሁ። ምንም አዲስ ነገር የለውም። ኦፓል ተብዬ ቪዲዮ ሁሉ ሰርተውብኛል። ቪዲዮ ሁሉ ሰርተውብኛል። አዲስ ነገር የለውም። ለማንኛውም ኩን ያለሽ አይ አይጭነቃቸው ከዚህ በላይ ማማይካንሽ እህትየው። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነሽ? ይኸው ከአጠራጣሪ ነገሮች ራቁ ስለተባለ ማይክ አነሳው። በቃ እኮ እኔም ፖለቲካ እንዳትሰራብን ብዬ ነው። ኦፓል እንዴት ነሽ? ይህንማ ወለ ኤአይ ነው አሳልፍ የምሰጠው። ደህና ነኝ። እንዴት ነሽ? ድምፅ ወገን
ኮሜንታተሮች ረዱ። እኔ እንዲያውም ማለት ነው ከጃስሚን ጋር ነበር እንደዛ የሚሉኝ በጣም በብዛት መንታ ናችሁ እስከ ማለት ነው። አንድ ሰው ከማጋ ጃስሚንን አወቅሻት? በቃ እሷን ጨምረን ትሪሚትን እናስረዳባችኋለን። ጥረት ኖ ወይ አይ በቃ ወጥቻል። አንቺ ወስደሽ ጭራሽ የማይገለጹ ነገሮች አሁን እሷን ብቻ ጥሪልኝን አቡኪን ከዚህ ከሊጎና በአካል ሶስት በድምፅ አንድ አይደል? ኦፓል በአካል ሶስት በድምፅ አንድ። ድምፃችሁ በጣም አንድ አይነት ከመሆኑ የተነሳ በእውነት በጣም ከባድ ነው። ወደሚረባ የምር ማለት ነው። የጃስሚንን ነው ኦፓል ጃስሚንን አንድ ላይ ሆነን ስላልሰማ እንተዋወቅ። የትኛው ቤተ እምነት ነሽ? በፊት ኦርቶዶክስ ነበርኩ፣ ፕሮቴስታንትም ነበርኩ። አሁን ግን ሙስሊም ነኝ። አልሐምዱሊላህ ማሻአላህ። ስንት ጊዜ አደረሽ ከሰለምሽ? ረመዳን ሊያልቅ 10 ቀን ሲቀረው ነው የሰለምኩት። ማሻአላህ ማሻአላህ ማሻአላህ። እንኳን አላህ ቀጥተኛውን መንገድ መራሽ። እየተማርሽ ነው? እየተማርኩ አይደለም። ተወልጄ ያደግኩት አፋር ነው እና ድሮ ልጅ ያለው እዛ ስማር ቁርአን ቀርቼ ነበረ እና እስቲል አሁን ድረስ ያልተረሳኝ አልሐምዱ ነው። እሱም ብቻ ነው የማውቀው። ከሰለምሽ በኋላ ምንም አልተማርሽም? ምንም አልተማርኩም ማለት ትንሽ ነገሮች ተምሬያለሁኝ። ትንሽ ነገሮች ማለት እንዴት እንደሚሰገድ ሲሰገድ ምን እንደሚባል ምን እንደሚደረግ እሱን ተምሬያለሁ። ግን ይቀረኛል። በጣም ብዙ የሚቀረኝ ነገር አለ ማለት በረንብ ባቅ ደስ ይለኛል። ጥያቄ ያለሽ? መጀመሪያ የገባሽበትን ዓላማ እናስቀድምና ከዛ ትማሪያለሽ። እንግዲህ መማር ስለሚኖርብሽ ማለት ነው። ልጆች እናገናኝሽ እና እሱን ትማሪያለሽ። እሺ ደስ ይለኛል። እኔ የገባሁት ወደ እስልምና የገባሁት እውነት ለመናገር ግማሽ ቤተሰቦቼ ሙስሊሞች ናቸው እና የኦርቶዶክስም አሉ ፕሮቴስታንቱም አሉ። ግን እኔ ከተወለድኩ ጊዜ ጀምሮ በኦርቶዶክስ እምነት ውስጥ ነው ያደግኩት። አያቴ ጋር ነው ያደግኩት። አያቴ ሞሎክሴ ነበረች ምናምን። ብዙውን ሰፊውን ነገር የማውቀው ስለ ኦርቶዶክስ ነው። ከዛ ነፍስ ካወቅኩ በኋላ በጣም አይምሮዬን ይረብሸው የነበረው ስለ ስላሴ ሶስትነት፣ አንድነት ምናምን የሚለው ነበር እና ቤተክርስቲያን ውስጥም ጠይቄ አውቃለሁ። በሰንበት ተማሪ ነበርኩኝ። እንትን ወደ ገስት ማለት አሁን እዚህ እኛን ጆይን ያደረግሽበት ምክንያት ካለሽ ላስቀድምልሽ ነው። ድምፅሽን እንዳላፍ ነው ብዬ ነው። የመጣሽበት ምክንያት ካለ እናስቀድምና ከዛ በኋላ እንቀጥላለን። ሀሳቤ ማለት ማወቅ እፈልጋለሁ በደንብ ስለ እስልምና። በእርግጥ ትክክለኛ መንገድ ነው ብዬ ነው የመጣሁት። መጽሐፍ ቅዱሱ ራሱ ነው የመራኝ ወደ እስልምና። ላይክ ራሱን የመራኝ ስልህ በቃ ብዙ ካወቅ ስለ መጽሐፍ ቅዱስ አትቆይም እዛ እምነት ላይ እና ግን በደንብ አላቅም ስለ እስልምና እስቲል እስካሁን በደንብ አላቅም። ለማወቅ እየሞከርኩ ነው። ጥያቄዎች አሉኝ ምናምን። የሚያግዘኝ ሰው ካገኘው ደስ ይለኛል። እሺ ጥሩ ነው ያልሽው ነገር። ቆይ አንዴ እሺ እንትን ምንድነው ልልሽ የምፈልገው ነገር እስልምና ሃይማኖት በቃ ይሄ አንድን አምላክ ለመገዛት ላይክ የተጠረገ ጥርጊያ ነው። በቃ በእስልምና ላይ ያለው ነገር ምንድነው? አንድን አምላክ መገዛት ነው። ከዛ ባሻገር የሰው ልጆች በምድር ላይ ሲኖሩ በዕለት ተዕለት ኑሯቸው እንዴት መኖር እንዳለባቸው፣ እንዴት ከሰዎች ጋር በቃ መስተጋብሮች ምናምን ነገሮችን በአጠቃላይ ሙሉ ህይወት የሆነ ነገር ነው ያለው እና
ያው እንዲህ ብልሽ ማለት የቱኝ እንትን ነው የሚሆነው፣ አይሆንም። ባልጀምሩ ነው የሚሻለው። ስለዚህ ምንድን ነው የምናደርገው? እንድትማሪና አይመን ወይ ደግሞ ኮኒ ከሁለታቸው አንዳቸው አናግሯትና ከዛህራ ጋር አገናኟትና ትማር። በተረፈ የምነግርሽ ነገር ምንድን ነው፣ እስልምና ሃይማኖት ትምህርት የሚሰጥበት ቦታዎች ሲኖሩ እዛ ተቀምጠሽ ምናምን ስለ እስልምና መማሩ የበለጠ ስለ እስልምና እንትን የበለጠ እንድታቂ የበለጠ እስልምናን እንድትወጂ ነው የሚያደርግሽ። እና አሁን ካነሳሽው ሀሳብ አንጻር ክርስትና ላይ ሰው ሰላም ሆኖ የሚቀመጠው ስለ ክርስትና ካላወቀ በስተቀር ነው። እኛ ስለ ክርስትና ለሞቅሃ ብለን እርምጃችንን እስከጀመርንበት ሰዓትና ጊዜ ድረስ በጣም ፈታ ብለን ራሳችንን እንደ ቅዱስ ምናምን እያየን ነበር፣ ክርስትና ላይ ነበር ነው ማለት ነው። ግን አሁን ችግር የተፈጠረው ላይክ መጽሐፍ ቅዱስን ይሄ ትዝ ይለኛል ለራስጌ ጋር ነበረ ስንቃዥ ምናምን ይደረግልን ነበረ። እኔ እናቴ እያቃዥኝ ነው ሌሊት በጣም መጥፎ ነገር ነው ያየው ስላት፣ አይ አሁን አታቃዥም ምናምን ብላ ራስጌ ጋር ታስቀምጥልኛለች። አይዶ ነው በሰላም እንቅልፌ እንተኛ ነበር። ከዚህ ዘለለ ነገር የለውም። እና አንዳንድ ቤት ውስጥ ሆኖ ራሱ መጽሐፍ ቅዱስ የት እንደሚቀመጥ የማናቅባቸው በጣም ብዙ ጊዜዎች ነበር። እና መጽሐፍ ቅዱስ ተሳስተሽ እንኳን ብታነሽ ምን ልበነጥጥ ነው እንዲህ ምናምን ሁላ አነባንም። ምን ነው ቅዱስ ቅዱስ አደረገክ ምናምን ብቻ ብዙ ነገሮች አሉ። እና ከዛ ሁሉን ነገር ባሻገር ምንድነው የተረዳነው ነገር መጽሐፍ ቅዱስን አስልመን ከመጽሐፍ ቅዱስ ላይ ከክርስትና ሃይማኖት ነው የወጣ ነው። እና እስልምና ደግሞ በተገላቢጦች ነው። እስልምና ሃይማኖት ውስጥ ያለ አንድ ሙስሊም ሰው ስለ እስልምና ሃይማኖት ካላወቀ ጃሂል ነው የሚሆነው። በቃ ሙስሊም አሰዳቢ ነው የሚሆነው። ግን እስልምና ሃይማኖት ላይ ግን ሰው ጥሩ ሙስሊም ለመሆን ምን መሆን አለበት? እስልምናን መማር ማወቅ መቻል አለበት። እስልምና ሃይማኖት የበለጠ ባወቅሹ በተረዳሹ ቁጥር የበለጠ እያስተካከለሽ ነው የሚለው። የበለጠ በደንብ እያሽ ወደ ውስጥ እየገባሽ ነው የምመጪው። እና ለዛ ነው እስልምና ላይ አትመራመሩ መንፈስ ቅዱስ ይገልጽላችኋል ምናምን ሲሆን ተማሩ፣ እወቁ፣ ማወቅ እና ብዙን ጊዜ እንደውም ትዝ ካላችሁ እኛ የሚሰልሙ ሰዎችን ስናሰልም እንትን ነበረ የምንለው እንደምትማሩ ቃል ግቡልን መማር አለባችሁ ምናምን ነገር እንል ነበረ። እና ይሄ ነገር ታሳቢ መደረግ አለበት። እና ሙአይመንን ወይ ኮኒ ያናግሩሽ እና ከዛህራ ጋር ያገናኙሻል። እዛ ትምህርት ገብተሽ እንድትማሪ ያደጉሻል። እና ኡስታዝ ቡሃሪ የሆነ ነገር ይሉንና ወደ እናንተ እንቀጥላለን። ኡስታዝ ሰላም አለይኩም። ሰላም ወረሕመቱላሂ ወበረካቱ። ጃ ወንድሜ እንዴት ናቸው? የጀማዓት አልኸይር ማሻአላህ። ያው ጀዛከላህ ኸይረን ምርጥ ማብራሪያ ነው የሰጠኸው። ጀዛከላህ ጠወለላህ ዑምረክ ማዕ ሁስኒል ዐመል። አላህ ከኸይር ስራ ጋር ረዥም ዕድሜ አላህ ይወፍቅህ። ለዲን የምትሰራበት በእስልምና የምትጸናበት የሆነ አላህ ያደርግልህ። እህታችን እንግዲህ እስልምና ማለት ኢስላም ከሚለው ቃል የተያዘ ሲሆን ወል ኢስቲስላሙ ሊላህ ለአላህ ስብሓነሁ ወተዓላ እጅ እግር መስጠት ማለት ነው። ኢስቲስላም ሊላህ ለአላህ እጅ እግር መስጠት ማለት ነው። ብተውሒድ በተውሒድ ላይ ተሆኖ ለአላህ እጅ እግር መስጠት ማለት ነው። አላህን መታዘዝ፣ አላህን ስብሓነሁ ወተዓላ አላህ ያዘዘውን መታዘዝ፣ አላህ የከለከለውን መከልከል፣ የአላህ ስብሓነሁ ወተዓላ ህግ መጠበቅ፣ በአላህ ስብሓነሁ ወተዓላ ዲን ላይ ጸንቶ መቆየት ማለት ነው። ወልኢንቅያዱ ለሁ ቢጣዓ አላህን በመታዘዝ ላይ ደግሞ መታሰር ማለት ነው። መታሰር ማለት አላህ ስብሐነሁ ወተዓላ እዚህ ምድር ላይ ስንገኝ ያለ ዓላማ በከንቱ ለጫወታ ለዛዛታ አላስገኘንም። አላህ ስብሐነሁ ወተዓላ ፍጡራኖችን ሲፈጥር ለዓላማ ነው የፈጠራቸው። ያ ዓላማ ምንድን ነው ካልሽኝ አላህን በብቸኝነት መገዛት ነው። ለአላህ ስብሐነሁ ወተዓላ ተገዝተን አላህ ስብሐነሁ ወተዓላ የፈጠረን የሆነው ጌታ ያዘዘንን ታዘን የከለከለንን ተከልክለን የሚያስመነዳን የሆነውን ነገር ተመንድተን አኼራ ላይ ጀነትን ለመወፈቅ ነው አላህ ስብሐነሁ ወተዓላ ምድር ላይ ያስገኘን ማለት ነው። ስለዚህ አላህ ስብሐነሁ ወተዓላን በመታዘዝ ላይ ቢዚ መሆን፣ አላህን በመታዘዝ ላይ መታሰር ማለት ነው። ገብቶሻል? አላህን በመታዘዝ ላይ ማለት ሰደቃ መስጠት፣ ቁርአን መቅራት፣ ዚክር ማለት፣ ዒባዳዎችን መፈጸም፣ የተቸገሩ ሰዎችን መርዳት፣ ለአባት ለእናት መታዘዝ፣ በጎ ተግባራቶች ሁሉ በጎ ናቸው ተብሎ በአቀል በአእምሮ ጥሩ ናቸው ተብሎ የሚባሉ ነገራቶችን ሁሉ ንያን አስተካክለሽ፣ ለምሳሌ በውስጥሽ አላህ ስብሐነሁ ወተዓላ እንዲወደኝ አላህ አጅርን እንዲመነዳኝ ብለሽ የምትሰሪያቸው ነገራቶች ሁሉ ያ
አላህን መታዘዝ ተብሎ ይታሰባሉ ማለት ነው። ለምሳሌ የተቸገሩ ሰዎችን ብትረጂ፣ የመንገድ እንቅፋት ብታስወግጂ፣ ይሄንን ሁሉ ስታደርግ ግን ለማን ብለሽ ታደርጊያለሽ እህታችን? ለአላህ ብለሽ። ግልጽ ነው። የአላህን ፊት አላህ ስብሐነ ወተዓላ ጀነትን እንዲወፍቅሽ ብለሽ የምታደርጊያቸው ተግባራት ያንን በመተግበር ላይ ራስን ቢዚ ማድረግ፣ ይሄ ምን ይባላል እህታችን? ኢስላም ይባላል። ቀጥሎ ወልኹሉሱ ሚነ ሽርክ ወአህሊሂ፣ ሽርክን ከሚፈጽሙ አካላት ራስን ማራቅና መጽናት። ገብቶሻል? ሽርክ ማለት አምልኮን ለአላህ ብቻ መስጠት እያለብሽ ለሌላ አካል መስጠት፣ ይሄ ሽርክ ይባላል። ግልጽ ነው አይደል? አላህ አንቺን በመፍጠር ሰማይና ምድርን በመፍጠር በማብላት፣ በማጠጣት፣ በማኖር፣ በመንከባከብ ሁሉንም ነገር በማድረግ ብቸኛ ነው አይደለ? እኔ በዚህ ላይ ያገዘው አካል አለ? በዚህ ላይ የተባበረው አካል አለ? የለም አይደል? ስለዚህ በእነዚህ ነገራቶች የተባበረው አካል እስከሌለ ድረስ በአምልኮ ሌላ አካል ሊጋራው አይገባም። ሊመሰገን የሚገባው እሱ ብቻ፣ ሊሰገድለት የሚገባው እሱ ብቻ፣ ሊታረድለት የሚገባው እሱ ብቻ፣ ሊፈራ የሚገባው እሱ ብቻ፣ ልንመካ የሚገባው በሱ ብቻ። ቅድም እንዳለሽ አምልኮን አንድ አምላክ ብቻ ማምለክ ማለት ነው። ግልጽ ነው አይደለ? ነቢያቶች፣ ጻዲቃን፣ መላይኮች የሚባሉት ታዲያ ምንድን ናቸው ካልሽ፣ እንደ እስልምና እራሳቸውም ዒባዳ ፈጻሚዎች ናቸው። እራሳቸውም ምኖች ናቸው? ኢባዳ ፈጻሚዎች። ከአንቺ ጋራ አላህን የሚያመልኩ ናቸው። ከአንቺ ጋራ አላህን በማምለክ ላይ ቢዚ የሚሆኑ ናቸው እንጂ የአላህ የሆነው ሀቅ የሚሰጣቸው አይደሉም ማለት ነው። ይሄ ኢስላም ይባላል። እስልምና የሚለው ትርጉሙ ይሄ ይመስላል። ቀጥሎ ሙስሊም ማለት ደግሞ እነዚህን የሚተገብር ማለት ነው። ግልጽ ነው እህታችን? እነዚህን የሚተገብረው ማህበረሰቡ ምን ይባላል? ሙስሊም ይባላል። ቀጥሎ ኢስላም የሚያዛቸው ኢማን የሚባለው እምነት የሚባለው ነገር በአላህ ማመን፣ በመጨረሻው ቀን ማመን፣ በመላይኮች ማመን፣ በአላህ ሱብሓነሁ ወተዓላ ውሳኔ ማመን፣ በመጽሐፍቶች ማመን፣ በቁርአን ማለት ነው። ከዚህ በፊት በተላኩ ነቢያቶች ሙሉ በሙሉ ማመን። ይሄንን ደግሞ በልብ ማመን፣ በአካል መተግበር፣ በምላስ መናገር፣ ይሄ አንዱ የእስልምና ቅርንጫፍ ነው ማለት ነው። እነዚህን ተግባራቶችን መተግበር ኢስላም ይባላል ማለት ነው። ቀጥሎ ስለ እስልምና ሙሉ ጠቅላላ እውቀቱን በአላህ ፍቃድ ኮኒ እህታችን አለች፣ ኡሙ አይመን አለች፣ የሚቀሩበት ቴሌግራም ላይ ግሩፕ ላይ ያስገቡሻል። ስለ ሰላትሽ፣ ስለ እስልምናሽ አዲስ አለምም አለች፣ እሷን እንትን ታደርጋታለች፣ ኦር በደንብ ያብራሩልሻል ኢንሻአላህ እህታችን። ጥያቄ ካለሽ ደግሞ እስልምና ላይ ግር የሚልሽ ነገር፣ ይሄ ለምንድን ነው የተሰራው የምትይው ነገር ካለ መጠየቅ ትችያለሽ። እስልምና መጠየቅ አይፈራም፣ እንደውም እንድንጠይቅ ያበረታታናል። ግልጽ ነው አይደለ? ሁሉንም ነገር ብትጠይቂ ማይብራራ ነገር ማብራሪያ የሌለው ነገር የለምና ይህን ያክል ካልኩ እንጂ አይበቃል።